ቦታ ነው እውነት። ሴት ልጅ አባቷን ትወዳለች፣ አባትም እንደዛው እና ወንዶችን የሚያስላችሁ። ሰላም ሰላም ውድ ቤተሰቦች የምወዳችሁ የማከብራችሁ በያላችሁበት ሰላማችሁ በዘት ይበለልኝ። እንደተለመደው ለዚህ ቻናል አዲስ የሆናችሁ የደውል ምልክቷን በማጥቆር ቤተሰብ ሁኑ። የመለቃቸው ቪዲዮዎች በፍጥነት እንዲደርሰው ማለት ነው። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ። እንግዲህ ዛሬ ደግሞ ክፍል 47 ጽናት በሚለው ቪዲዮ መጥቻለሁ ማለት ነው። ጽናት እንግዲህ በጣም እየተጨናነቀች እና ችግር እየተደራረበባት ይገኛል። እዚህ ጋር በአባቷ በኩል ታስባለች። እዚህ ጋር ደግሞ የኪሮም አባት ኪሮምን አሳመኝልኝ አብሮ አደጌ ጓደኛዬ ልጅ አለውና እሷን ለመዳር አስቤያለሁ እያለ ይገኛል ማለት ነው። እና የጽናት አባት ወደ እሷ ጋር መጥተው ነበረ። ያው ተዘርፈው እንደሆነ ይታወቃል። እና ልጄን አጨናነኳት፣ ወይኔ እኔ እዚህ በመምጣት ልጄን አጨናነኳት አይደለም፣ እንደው ምን ይሻለኛል ወይስ ወደ ሀገሬ ተመልሼ ልሂድ? ግን እኮ እውነታውን ብትነግረኝ እኔም ልቤ ይረጋጋ ነበረ ብለው አባት ይላሉ። እንደው አምላኬ ሆይ አንድ ልጄን እንደ አይኔ ብሌን የማያት ምንም ነገር እንዳታስነካብኝ እኔን በበደሌ ቅጣኝ ብለው ጸሎት ያደርጋሉ። ከዛም እንደዚህ እያሉ ጽናት ወደ እነሱ ትመጣለች። እንዴ አባ ምን ነው እዚህ ጋር ብቻህን ብላ ትላለች። ወይ ጽናት መጣሽ እንዴ ብለው አባትም ይላል። አዎ ምን ነው እዚህ ጋር ብቻህን አባ ብላ ስትል፣ አይ አሁን እኮ እዚህ ጋር ስፖርት የሚሰሩ ነበሩ ወደ ውስጥ ገብተው ነው ብለው ይመልሱላታል። ምን ነው አባ አሞህ ነው እንዴ ብላ ስትል፣ ኧረ አላመመኝም መቀመጡም ደክሞኝ ነው ሰልችቶኝ ነው ብለው ይመልሱላታል። እንግዳውስ በቃ ወጣ ብለን አየር እንቀበል ብላ ትላቸዋለች። አይ እዚሁ ጋር ይሻለኛል አልወጣም ብለው ይሏታል። ይቺ በቃ አንቺ ምግብ ብይ ብለው ይሏታል። አይ እኔ አራበኝም እና እንሂድና ሽሮ ሰርተን አብረን እንብላ ብላ ትላቸዋለች። አይ ለኪሮም አባት ስሪና ከዛው ላይ ስሪ እኔ በተወደደ ኑሮ እኔም ከዛው ላይ እበላለሁ ብለው ይመልሱላታል። እንዴ አባ የዚህን አክል ተጨናንቀሃል ማለት ነው ብላ ትመልስላቸዋለች። አይ እንደዛ አይደለም ሂጂ በቃ ብለው ይሏታል። እሺ በቃ ና አንተም ብላ ትላለች። እሺ መጣሁ እኔ ሂጂ አንቺ ብለው ይሏታል። ከዛም ከሄደች በኋላ እንደው አፈር በበላሁት ልጅ ተጨናነቀችብኝ፣ ልጅ አሰበችብኝ፣ ወይኔ ንብረቴ ባይወሰድብኝ ኖሮ ዛሬ ሀገሬ ላይ አልነበርኩ ብለው በጣም ያዝናሉ። ከዛም እሷም ወደ ክችን አመራች። ከዛ ኑርም መጣች። ኑርም ስትመጣ ጽናት ምን ሆነሽ ነው ፊትሽ ተቀይሯል ብላ ትጠይቃታለች። አይ ፀሐዩ ነው እኮ ብላ ትላለች። ኧረ አትዋሽኝ፣ ሳትዋሺ ንገሪኝ ፊትሽ ትክክል አይደለም ብላ ኑርም ትጠይቃታለች። አባቴ በጣም እየተጨናነቀብኝ ነው፣ አባቴ እንደዚህ ሆኖ ማየት በጣም ለእኔ ከባድ ነው፣ አይመቸኝም፣ አልወድም ብላ ትላለች። ምን ሆኑ? ምናልባት ባለፈው በተወሰደባቸው ንብረት ይሆን ብላ ኑርም ትላለች። አይ እንደዛ ነው ብለሽ ነው? እንደዛ አይደለም፣ በቤቱ ለምዶ በሰው ላይ መቀመጥ በጣም ከብዶት ነው ብላ ትላቸዋለች። እኔ አሁን ብር ሰጠው ነበረ ግን ከየት አመጣሽው ብሎ ይለኛል፣ እባክሽን በአንቺ ስም ስጪልኝ ብላ ኑርን ትጠይቃታለች። እንደዛ ይሻላል ብለሽ ነው ጽናት? ኪሮም ቢሰጠው አይሻልም ብላ ትላለች። የኪሮም ውለታ በጣም በዛብኝ ብሎ እያለ ሲል ሰምቼዋለሁ ብላ ለጽናት ትመልስላታለች። እሺ በቃ ሂጂ አሁን አንቺ እኔ ይህንን የቤቱን ስራ እሰራለሁ ሂጂና አጫውቻቸው ብላ ኑርም ትላታለች። ኧረ ቀኑን ስትለፊ ዋልሽ አሁን እንዴት ደግሞ ሁለተኛ ደክምሻለሁ ብላ ትላታለች። ሂጂ ብዬሻለሁ ሂጂ አጫውቻቸው ብላ ኑርም ትላታለች። እሺ በቃ ካሺ ብላ አንገቷን ጠምጠም ብላ አንገቷን ትስማታለች። አይዞሽ ሁሉም ለበጎ ነው ያልፋል አትጨናነቂ ብላ ኑር ጽናትን ትላታለች። ከዛም አባት ኩቤር ጋር አባት ልጁ ጋር ወንድምና አማቶች እንደተጣሉ ይሰማል። ከዛ በምንድን ነው የተጣላችሁት ብሎ ክሮብን ይለዋል። በጽናት ነው የተጣላ ነው ብሎ ለአባት ይሰማል። እንዴ ምን አገናኛችሁ ከአንድ ሰራተኛ ጋር ብሎ አባትም ይናደዳል። ከዛ ኪሮምን ይጠራል። ኪሮምን ሲጠራው በምንድን ነው ከወንድም ጋር የተጣላችሁት ንገረኝ፣ እኔ አንገቱን አቀርቅሮ የሚቅለሰለስ ሰው አልወድም ታውቃለህ የአባትህን ጸባይ ብሎ ይጠይቀዋል። አዎ እውነት ነው በጽናት ነው የተጣላ ነው፣ ጽናት ግን ምንም ነገር የምታውቀው ነገር የለም ብሎ ይመልስለታል። ወይኔ የቤቴን ጉድ አልሰማሁም ብሎ አባትም ይናደዳል።
ከዛም ወደ ጽናት ይሄዳል። ጽናት ክችን ሆና አንቺ በምንድን ነው የተጣሉት ወንድማማቾቹ? ሁለት ወንድማማቾች ሁለት ልጆች ቢኖረኝ እኔ በልጆቼ የመጣ ነገር አልወድም። በጣም የምወዳቸው ሁለት ልጆች የሚሳሳላቸው የማያቸው ናቸው። ምን አገናኛቸው? አዎ በእኔ ነው የተጣሉት። እንዴት ለአንቺ ሊጣሉ ይችላሉ? ስራሽን አንቺ ስራሽ ነው እንጂ ከእነሱን ለማጣላት ነው እንዴ ብሎ አባት የኪሮም አባትም ጽናትን እየቆጣና ይሄዳል። ከዛም እሷም ትጨናነቃለች። ከዛም ኪሮምና አባት ሳሎን ቁጭ ብሎ እናቱን አዋርቶ መጣህ እንዴ? አሁን እኮ እናትህን አዋርቼ ስልኩን ስዘጋ ነው የመጣሁ ብሎ ኪሮምን አባት ይለዋል። ቆይ እኔ እደውልላታለሁ በኋላ ብሎ ኪሮምም ይላል። አይ እሷ ትደውልልሃለች ብሎ አባትም ይመልስለታል። እናው በሰላም ነው ብሎ ኪሮምም ይለዋል። አይ ልትድርህ እያሰበች ነው ብሎ አባት ይመልስለታል። እንዴ አባ ፍቅር በደላላ ሆነ እንዴ? ትዳር በሀገር ሆነ እንዴ? ብሎ ኪሮምም ለአባትም ይመልስለታል። አይ ስለምታስብልህ እኮ ነው ብሎ ይለዋል። እናትህ ብዙ ነገር እንዳላት አታውቅም፣ ብዙ ነገር እንደሚመጣባት አታውቅም። ምንድነው እሱ? ምንድነው? ምን ችግር አለ ብሎ ኪሮምም ይለዋል። አይ እሱን ቀስ ብዬ እነግርሃለሁ። አሁን አንተ እሷ እያለች ትዳርህን ይዘህ አለምህን ማየት ትፈልጋለች። በጣም የምትሳሳልህና የምትወድህ ልጅ ነች። እንዴ አባ እኔም እኮ እናት ያደለች እንዴ መተኪያ የሌላት በጣም ነው የምወዳት ብሎ ይለዋል። እንግዳው እንደዛ ካልክ እሷ እያለች አለምህን አሳያት ብሎ ይለዋል። እኛ እግራችን እናትና እኔና እናትህ አንድ እግራችን ጉድጓድ ውስጥ እየተጠለጠለ ነው እና እኛ እያለን አለምህን ማየት እንፈልጋለን ብሎ አባትም ይመልስለታል። እሺ እኔ ግን ሁሉም ቀኑ ሲደርስ ይሆናል እኔ ያልኳት ልጅ አለች ብሎ ይለዋል። እንግዳው ጊዜ ወርቅ ነው፣ በጊዜ ላይ አትቀልድ፣ እሷ እያለች እናትን አስደስታት ብሎ ይመልስለታል። ወይኔ አባቴ እኮ እንደዚህ ተቆጥቶ አያውቅም፣ ግን ምን ሆኖ ነው ብሎ ኪሮምም አባቱ ከሄደ በኋላ እንደዚህ ይላል። አሁንም ደግሞ ጽናትን ይጠራና ጽናት ውሃ ልትሰጥ ወደ ኪሮም አባት ስትሄድ ነይ ቁጭ በይ፣ የምነግርሽ ነገር የማማክርሽ ነገር አለ ብሎ ይላታል። ምንድነው እሱ ብላ ጋሼ ምንድነው እሱ ብላ እሷም እስራቸው ቁጭ ትላለች። አንድ የሆነ ኪሮም የማያውቀው ነገር ልነግርሽ ነው ብሎ ይላታል። እሺ ምንድነው ብላ ትላለች። የኪሮም እናት በካንሰር ህመምተኛ ነች እና የልጇን አለም ማየት ትፈልጋለች እና አንድ የጓደኛዬ ልጅ የምወደው ጓደኛዬ ልጅ አለች እና እሷን ለመዳር እንፈልጋለን። አሁን እሱን እንደምን ብለሽ ከአንቺ ጋር በጣም እንደምትቀራረቡ እሰማለሁ እና እሱን እንድታሳምኝልኝ እፈልጋለሁ ብሎ ጽናትን ይጠይቃታል። እንዴት እንደዛ ሊሆን ይችላል ብላ ትመልሳለች። ይሆናል አሳምኝልኝ ንገሪው ብሎ ይላታል። እሱ ይወዳታል ብላ ስትለው አዎ ይወዳታል፣ በጣም ጥሩ ልጅ፣ በጣም ጸባየኛ ልጅ ነች ብሎ ይላታል። እንዴት እንደዛ ሊሆን ይችላል? እንዴት እንደዛ ሊሆን ይችላል ብላ እሷም ደነገጠች። ምናልባት እሱ የሚወዳት ልጅ ሊኖር ይችላል፣ ቢኖርስ ብላ ትመልሳለች። አይ ምንም ነገር የለም እናውቃለን፣ እኛ ካልነው ወደኋላ አይልም ብሎ አባትም ይመልስላታል። እሺ በቃ ብላ እሷም በጣም ተጨናነቀች። እንደው አምላኬ ሆይ እኔ የምወደውን አሳልፌ ልሰጥ እየወደድኩት እንዴት አድርጌ ነው አሳልፌ የምሰጠው ብላ ክላሷ ሄዳ ራሷን ጠየቀች። ከዛም የጽናት አባት ያው እንደመጡ አሁን ደግሞ ወደ ሀገራቸው መመለስ ይፈልጋሉ። ኪሮምን እና ብለው ጠርተው ክላስ እኔና ልጄ በጣም ችግር እንደሆንባችሁ አውቃለሁ እና አሁን ወደ ሀገሬ መሄድ እፈልጋለሁ፣ እባክን ገንዘብ ስጠኝና ትኬት መቁረጫ ትኬት ቁረጥና ወደ ሀገሬ ሸኘኝ ብለው ይላሉ። እንዴ አባ ምንድነው? ምን ችግር ተፈጠረ? እንግዳ መቀበል እኮ ባህሪያችን ነው። እንዴት እንደዚህ ይላሉ? የተፈጠረ ችግር አለ እንዴ? የተፈጠረ ችግር ካለ ንገሩኝ ብሎ ኪሮምም የጽናትን አባት ይጠይቃሉ። አይ ምንም ችግር የለ፣ ልጄ በጣም ተጨናነቀችብኝ። ዛሬ እናቷ ኖራ ቢሆን ኖሮ መቼ እንደዚህ በሰው ቤት ትንከራተት ነበር፣ መቼ እንዲህ በሰው ሀገር ትንከራተት ነበረ ብለው የጽናት አባት ለኪሮም ይነግሩታል። እኔ ጽናትን እንደ እርሶን ባልይዛት ምንም ነገር ወደኋላ የምለው ነገር የለም፣ እየተንከባከብኩ ነው ያስኳት፣ ቤቷ ነው እና ምንም ነገር አታስቡ፣ አትጨናነቁ ብሎ የኪሮምም ለጽናት አባት ይመልሳሉ። የጽናትም አባት ወደሚሄዱበት
ትኬት ተቆርጦላቸው ወደ አገራቸው ተመልሰዋል። የዛሬው ቪዲዮ በዚህ ተጠናቋል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ይህንን ቪዲዮ እስከ መጨረሻው አይታችሁ ላይክ፣ ሼር በማድረግ